the next topic ደግሞ rational zero test ነው rational zero test የምንለው if a polynomial በዚህ አይነት ፎርም ያለ ፖሊኖሚያል ከተሰጠን with integer coefficients የተለያዩ ኮኤፊሽንቶቹ ኢንቲጀር ቢሆኑ and has a rational root አለው መልስ አለው ነው የሚለን p over q ነው ይሄ rational root ተቃልሎ የተቀመጠው በሎወስት ተርም then p over q ከሆነ ምንድነው የሚለን p is a factor of a naught a naught ማለት በፖሊኖሚያል ኤክስፕሬሽናችን ላይ ምንድነች ኮንስታንት ተርማችን ነች ማለት ነው definition of polynomial function ላይ እንዳየነው 2.1 ላይ ማለት ነው ስለዚህ p ምንላት constant of a naught ነው አለን coefficient of a naught coefficient of a naught ነው over q ደግሞ ምንድነው የሚለን factor of the leading coefficient factor of a n ምንለው እዚህ ጋር እንደምትመለከቱት the highest power ያለን n ነው የሱ leading coefficient a n ነው ስለዚህ የሱ ፋክተሮች ደግሞ ከሆነ q ምንለው እሱ ነው factor of the leading coefficient ስለዚህ እነዚህን ስናካፍል የምናገኛቸው ውጤቶች ዝርዝር ውስጥ ምን ማግኘት እንችላለን ማለት ነው ሩቶችን ማግኘት እንችላለን ብዙ ራሽናል ሩቶችን እናገኛለን ከዛ ውስጥ ግን መርጠን የምናስቀምጠው የተወሰኑ ሩቶች ነው ማለት ነው እሱን ደግሞ ሪሜይንደር ቴረም እየተጠቀምን ቼክ እናደርጋለን ማለት ነው ስለዚህ ኢዚሊ ራሽናል ዜሮዎችን እንዴት ነው የምናገኘው ስቴፑ ምንድነው ስንል የመጀመሪያው ሊስት ኦል ፋክተርስ ኦፍ a naught ወይም p መዘርዘር አለብን የኮንስታንት ተርሙ አካፋዮች ሁሉ እንዘረዝራለን then የሊዲንግ ኮኤፊሽንቱን አካፋዮች እንዳለ እንዘረዝራለን which is q ሶስተኛው ስቴፕ የሚሆነው form all possible rational roots ሊሆኑ የሚችሉትን ሁሉም ፖሲብል ሩቶችን እንሰራለን ምን አድርገን ፕላስ ኦር ማይነስ p over q ያደረገን ይሄንን ለዚህ ያካፈልን ማለት ነው then test these potential roots in f of x f of x ውስጥ እነዚህን ፖቴንሻል ሩቶች እየከተትን ዜሮ የሚያመጣልን መውሰድ ማለት ነው ሁሉም ያመጡልንም የተወሰኑት ናቸው ስለዚህ እሱን የግድ ሰብስቲቲዩት ያደረግን ቼክ ማድረግ አለብን if p over q gives us 0 ሰብስቲቲዩት ተደርጎ ዛ ፖሊኖሚያል ፋንክሽን ውስጥ ራሽናል ሩት ነው ማለት እንችላለን ማለት ነው ስለዚህ በኤግዛምፕል ስንመለከተው in each of the following find all the rational zeros ሁሉም ራሽናል ዜሮችን አግኙ ነው የተባልነው ለዚህ ፖሊኖሚያል ማለት ነው ስለዚህ የመጀመሪያው ኤግዛምፕላችን ላይ እንሂድ x² + x - 2 ራሽናል ዜሮችን ስንሰራ መጀመሪያ ምንድነው የምናደርገው p እናገኛለን ነው p ማለት ፋክተር ኦፍ the constant term constant termችን እዚህ ጋር ማን ነው -2 ነው -2 የሚያካፍሉልን ቁጥሮች ማን ናቸው -2 በፕላስ ኦር -1 ይካፈላል በፕላስ ኦር -2 ይካፈላል በፖዚቲቭ 1 ይካፈላል በኔጌቲቭ 1 በፖዚቲቭ 2 እና በኔጌቲቭ 2 ይካፈላል ኮንስታንት ተርማችን ማለት ነው then q ደግሞ የምንለው የሊዲንግ ኮኤፊሽንታችን ፋክተሮች ነው ሊዲንግ ኮኤፊሽንታችን በዚህ ኬዝ አንድ ነው ስለዚህ የአንድ አካፋዮች ወይም ፋክተሮች ነው ምን ዘረዝረው ማለት ነው አንድን የሚያካፍልልን ራሱ ፕላስ ኦር ማይነስ 1 ነው ማለት ነው ስለዚህ እዚህ ጋር አራት ቁጥሮች አሉን ፖዚቲቭ ኔጌቲቭ 1 ኔጌቲቭ 2 ፖዚቲቭ 1 እና ሁለት አሉን እዚህ ጋር ደግሞ -1 and 1 ስለዚህ the first step ጨርሰናል ሁለተኛው ስቴፓችንም ፋክተር ዘርዝረናል the third step የሚሆነው ምንድነው ማካፈል p over q ፎርም እያደረገን ማስቀመጥ ማለት ነው ሁሉንም ፖሲብል ራሽናል ሩቶች ለማውጣት ስለዚህ 1 over 1 ብናደርግ አንድ እናገኛለን ፖዚቲቭ 1 ኔጌቲቭ 1 የሚመጣበትም ኬዝ አለ አይደለ ኔጌቲቭ 1 ከፖዚቲቭ 1 ጋር ብናካፍል ስለዚህ ይሄንን ሙሉን ፕላስ ኦር ማይነስ 1 ከፕላስ ኦር ማይነስ 1 ጋር ስናካፍል ፕላስ ኦር ማይነስ 1 ብለን እናስቀምጣለን ፕላስ ኦር ማይነስ 2 ከአንድ ጋር እናካፍለዋለን ደግመን p ጋር ያሉትን እንዳለ q ጋር ካሉት ጋር ማካፈል ስላለብን ማለት ነው ስለዚህ ፕላስ ኦር ማይነስ 2 ሲካፈል ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ይመጣል ስለዚህ p over q እነዚህ ናቸው አራቱ ናቸው ፖሲብል ራሽናል ሩቶቻችን ማለት ነው ከዛ ከነዚህ ውስጥ ደግሞ ምን ወስደው የትኛዎቹን ነው የሚለውን የምናውቀው በሪሜይንደር ቴረም ሰብስቲቲዩት አድርገን ቼክ ስናደርግ ዜሮ የሚያመጡልን ቁጥሮች ብቻ ነው f of -2 f of -1 f of 1 and f of 2 ሰርተን እናስቀምጣለን ማለት ነው ስለዚህ እዚህ ላይ ስንሰራ ዜሮ የሚያመጡልን ሁለት ቁጥሮች ማና ናቸው -2 and 1 ብቻ ናቸው ቼክ ማድረግ ትችላላችሁ ከታችሁ ለምሳሌ እዚህ ጋር በኤክስ ቦታ -2 ብከት -2 ዘ ሆል ስኩዌር ምን ይሆናል -4 ይሆናል
ፕላስ በኤክስ ቦታ -2 ከታለው -2 ስለዚህ ይሄንን ስከት -4 ይሄኛው ፖዚቲቭ 4 ነው የሚሆነው ምክንያቱም -2 the whole square ፖዚቲቭ 4 ስለሆነ ሶሪ ዘን 4 ሲደመር ይሄ -2 እና -2 ሲቀነስ 4 ይሆናሉ 4 ሲቀነስ 4 0 ስለሚያመጣልን ይሄ 0 ነው ወይም ራሽናል ሩት ነው ብለን እናስቀምጣለን አንድ ምከትም በተመሳሳይ አንድ ስኩዌር አንድ ይሆናል አንድ ራሱ እዚህ ጋር አለች አንድና አንድ ሁለት ነው ከሁለት ላይ ሁለት ስንቀንስ ምን ይሆናል ማለት ነው 0 ይመጣልናል ማለት ነው ስለዚህ ሁለቱ ሩት ይሆናሉ ለእናንተ ኤክሰርሳይዝ f of -1 እና f of 2 ስንት ናቸው የሚለውን ቼክ ታደርጋላችሁ ዲፈረንት ፍሮም 0 ነው የሚመጡላችሁ መልሶች ስለዚህ ራሽናል ሩት አይደሉም ብለን እንወስዳለን ማለት ነው ግን ፖሲብል ሴታችን ላይ ነበሩ the next example ላይ ስንመለከት ደግሞ የፒን ስቴፕ 1 የፒን ሙሉ ፖሲብል የሆኑ አካፋዮችን ፋክተሮች እንመለከታለን ማለት ነው ስለዚህ ኮንስታንት ተርማችን በዚህ ኬስ 8 ነው የ8 አካፋዮችን ወይም ፋክተሮች እንፈልጋለን ማለት ነው ስለዚህ 8 በፕላስ ኦር -1 ይካፈላል ፕላስ ኦር -2 ይካፈላል በአራትም ይካፈላል ስለዚህ ፕላስ ኦር -4 እናደርጋለን እንደን በራሱ በ8 ደግሞ ይካፈላል ስለዚህ ፕላስ ኦር -8 ይሆናል ማለት ነው የፒን አወቀ ማለት ነው then step 2 እናደርጋለን የኪው አካፋዮችን እንፈልጋለን ማለት ነው የኪው አካፋይ የሊዲንግ ኮኤፊሺየንቱ አካፋይ ማለት ነው የ10 አካፋዮችን ስንፈልግ በተመሳሳይ በአንድ ይካፈላል 10 ስለዚህ ፕላስ ኦር -1 በሁለት ይካፈላል ፕላስ ኦር -2 በ5 ይካፈላል ፕላስ ኦር -5 እንደን በራሱ ደግሞ በ10 ይካፈላል ስለዚህ የኪው አባላትንም ዘርዝረን ጨረስ ማለት ነው ስቴፕ 3 የምናደርገው p over q ሁሉንም ፖሲብል ራሽናል ሩቶች አውጥተን እናስቀምጣለን ማለት ነው ስለዚህ ምን እንደምናደርገው እያንዳንዱን አንድን ከሁሉም ፋክተሮች ጋር ያካፈልኩ አስቀምጣለሁ ሁለትንም በተመሳሳይ አራትንም ስምንትንም ከኪው ከሁሉም ጋር ያካፈልኩኝ አስቀምጣለሁ ማለት ነው ስለዚህ ይሄን ሳካፍል ፕላስ ኦር -1 ይሆናል ከዚህ ጋር ሳካፍለው ፕላስ ኦር -1 ኦቨር 2 ነው የሚሆነው ወይም 0.5 ማለትም እንችላለን አንድ ከ5 ጋር ሳካፍለው ፕላስ ኦር -1 ኦቨር 5 then plus or minus 1 over 10 then ሁለትንም አራትንም ስምንትንም በተመሳሳይ እናስቀምጣቸዋለን ይሄ ሲካፈል ሁለት ሲካፈል ለአንድ ራሱ ሁለት ነው ሁለት ሲካፈል ለሁለት አንድ ይመጣልናል ደግሞ ራሱ plus 2 ሲካፈል plus or minus 2 ሲካፈል plus or minus 5 2 over 5 ይሰጠናል then 2 over 10 ሲቃለል 1 over 5 ይሰጠናል ሶስተኛ ላይ አራትን ከሁሉም ጋር እናካፍላለን plus or minus 4 plus or minus 2 plus or minus 4 over 5 plus or minus አራት አስረኛን ስናቃልለው ሁለት አምስተኛ ይመጣልናል plus or minus 2 over 5 ይሰጠናል ማለት ነው መጨረሻ ላይ አራተኛ ፋክተራችንን እንወስዳለን plus or minus 8ን ከሁሉም ጋር እናካፍላለን 8 ሲካፈል ለአንድ ራሱ ይሄ ኔጌቲቭ እንዳይመስል አሮ እናደርግባቸው then plus or minus 8ን ከሁለት ጋር አራት ይመጣልናል plus or minus 8 over 5 እናገኛለን 8 ሲካፈል ለ5 8 ሲካፈል ለ10 plus or minus 4 over 5 እዚህ ጋር እንደምትመለከቱት ሁሉም ፖሲብል ራሽናል ሩቶቻችን ዘርዝረናል ግን የተደጋገሙ ውጤቶች እናገኛለን ለምሳሌ አንድ እዚህ ጋር አለ እዚህ ጋርም አንድ አለ ስለዚህ እሱን አንዴ ነው መጻፍ የሚጠበቅብን p over q የሚለውን መደጋገም አያስፈልገንም እናስቀምጣለን 1 over 2 አንዴ ብቻ ነው ያለችው እሷን እንወስዳለን 1 over 5 ሁለት ያለች እቺን እንሰርዛታለን እንሰርዛቸው እስካሁን የወሰድናቸውን plus or minus 1 እንወስደናል 1 over 2ንም ወስደናል 1 over 5ን ወሰድን ቀጣይ 1 over 10 በተደጋጋሚ የለም አንዴ እዚህ ጋር ያለችውን እንወስዳታለን ሁለት ጊዜ ተደግማለች እዚህ ጋርና እዚህ ጋር አሉ አንዱን ብቻ ነው የምንወስደው plus or minus 2 ቀጣይ ይሄም ተሰርዟል plus or minus 1 አንድ አይነት ስለሆኑ ይሄን እንወስዳለን 2 over 5ን plus or minus 2 over 5 ይቀጥላል ሴቱ ማለት ነው ሙሉን ስናስቀምጥ 1 over 5 አለን plus or minus 1 over 5 plus or minus 4 እዚህ ጋር ያለው ከዚህ ጋር እናጣፋው
plus or minus 4 then plus or minus 4 over 5 አለ plus or minus 2 over 5 ቅድም ስለወሰድናት ተጣፍቷል plus or minus 8 እና መጨረሻ ላይ ሁለቱን እናስቀምጣለን ማለት ነው ስለዚህ እነዚህ ሁላ ምንድናቸው ማለት ነው ፖሲብል ራሽናል ሩቶች ናቸው ለዚህ ፋንክሽን ዜሮ ሊያመጡልን የሚችሉ ሁሉም ፖሲብል ቫልዩዎቻችን ናቸው ማለት ነው ስለዚህ እነዚህ ሁሉ እየከተትን ሳብስቲቲዩት እያደረግን መስራት አለብን በኤክስ ቦታ እነዚህን ቁጥሮች እየተከተትን የትኞቹ ዜሮ ያመጣሉ የሚለውን መለየት አለብን ማለት ነው ይሄንም አስ ኤክሰርሳይዝ ለእናንተ ሰጣችኋለሁ ግን ለአንሰር ዜሮ የሚያመጡልን 3 ብቻ ናቸው ከዚህ ሁሉ ፖሲብል ሩቶች ያሉን 3 ቫልዩዎች ናቸው የመጀመሪያው -2 over 5 እዚህ ጋር plus or minus 2 over 5 ብለናል ስለዚህ በኔጌቲቭ ሲሆን ኮኤፊሺየንቱ ይሰጠናል -2 over 5 ሲሆን ቀጣይ 1 over 2 ይሆናል and finally 4ንም substitute ስናደርግ እነዚህ 0 ይሰጡናል ማለት ነው f of -2 over 5 እነዚህ እንዳለ 0 ስለሚሰጡ ፖሲብል ራሽናል ሩቶቻችን ይሆናሉ ማለት ነው ስለዚህ በዚህ መልኩ ይሄንን ሰብ ዩኒት ኮንክሉድ አድርገናል ማለት ነው በዚህ ሰብ ዩኒት ያየነው ምንድነው how to find and locate zeros እንዴት ማግኘት እንችላለን ዜሮዎችን እንዲሁም ሎኬት አድርገናቸዋል በሁለት ቁጥሮች መካከል ዜሮ ይገኛሉ ወይስ አይገኙም የሚለውን በሎኬሽን ቴረም አግኝተን ነበር and multiplicity ምን ማለት እንደሆነ ፖሊኖሚያል ፋንክሽኖች አይተን ነበር ማለት ነው በቀጣዩ ሰብ ዩኒት graphs of polynomial function እንዴት ስኬች ማድረግ አለብን የሚለውን የምናይ ይሆናል ማለት ነው thank you